ብቻ በሰውየው አይምሮም ላይ ሆነ በህይወቱ በምንም እንትን ተጽዕኖ አያደርግበትም። በአይኑ ላይ ግን የሆነን ነገር እንዳደረገ ይመስለዋል። ነገር ግን ያን ነገር አላደረገውም። ይህ ተኸዩል ይባላል። ይሄ በአይ አንተ የሆነን ነገር ያደረጉ ይመስልሃል፣ ነገር ግን ያን ነገር አላደረጉት። ምናልባት አንተ ያደረግከው ይመስልሃል፣ ነገር ግን አላደረግከውም። ይሄ السحر التخيل ይባላል። የዚህ አይነቱ በፍጹም በዚያ አካል ላይ ተጽዕኖ የሚያደርግና ያን አካል ወደ እብደት ምናምን የሚቀይረው ያ ትክክለኛ ድግምት አይደለም። የዚህ አይነቱ ነገር ለምሳሌ ልስጣችሁ። አይታችሁ ከሆነ ቲክቶክ ላይ አንዳንድ ቦታዎች ላይ ሊሆን ይችላል የሆነ ተሰጥኦ ያላቸው ሰዎች የሚባሉ በሰዎች አይናቸው ፊት የሆነ ነገር ያደረጉ ይመስላችኋል። ያ ነገር ግን አላደረጉም። ያዩ ይመስላችኋል፣ ነገር ግን አላየትም። ልክ ሙሳ አለይሂ ሰላም በሱ ዘመን የነበሩ የፈርዖን ደጋሚዎች ያደረጉት ሲሕር ተኸዩል ይባላል። በአይን ላይ የማመሳሰል የሆነ ድግምት ነው። እሱ ምን ነበር የያዙት? የሙሳ ደጋሚ የሃሩን ማን ነው የእንትና ደጋሚዎች የፈርዖን ደጋሚዎች ገመድ ይዘው ምን አስመሰሉት? በእነ ሙሳና በህዝቦቹ ፊት የሚንቀሳቀስ እባብ አስመስለው ሰሩት አይደለ? ሰሐሩ አናሰላላ የሰዎችንም አይን ደገሙ አለ። ምን ላይ ነው ተጽዕኖ የሚያደርገው? አይናቸው ላይ ነው። ሙሴን ድግምት ያንን ተደርጎበታል ሲባል ጊዜ ሙሳ አለይሂ ሰላም ላይ ልብ በሉ። ልክ እኔ እናንተ እዚህ ቁመን ለምሳሌ በአይናችን ላይ ድንጋይ ገመድ ሲወረውር ጊዜ እባብ መስሎ መታየት ማለት ነው። ያ በሙሴ በአይምሮ ላይና ልክ እንዲሁ በማንነቱ ላይ ተጽዕኖ አድርጎበታል ወይ በሚወርድለት መለኮታዊ ራእይ ላይ ምናምን እንደዚህ ላ በፍጹም ያን ተጽዕኖ የሚያደርግ አይደለም። አሁንም ልክ እንዲህ አይነት ነው። በአይናቸው ላይ ተኸዩል ይባላል። ይሄ ሲሕር ተኸዩል ይባላል። የነብዩ ሰለላሁ ዐለይሂ ወሰለም ላይ የተደረገው አይሁዶች ያደረጉት ይሄ ነበር። አንድ ነገር ያደረጉ ይመስላችኋል፣ ነገር ግን አላደረጉትም የሚል ነው። የአይን እይታ ላይ ብቻ የሚደረግ የሆነ ነው። ገብታችኋል አይደል? አይሁዶች ያሰቡት ድግምት ሲያደርጉ ምን ነበር? መለኮታዊ ራእያቸው ላይ የሚመጣላቸው ራእይ ላይ ተጽዕኖ ለማድረግ ነበር። ነገር ግን ያ ሊሳካላቸው አልቻለም። ለዚህ ነው እናታችን አይሻ ካለ ያለች አላህ ቃል በቃል ስለ ሙሳም ይኸየሉ ኢለይሂ ሚን ሲሕሪን ቃል በቃል ራሷ ነው የተጠቀመት። በሙሳና በነብዩ ሰለላሁ ዐለይሂ ወሰለም ላይ የሆነው ምንድነው? በአይና ነገር የሆነ መስሏቸው እንዳልሆነ ያን ነገር ያልሆነው እንደሆነ ሆኖ መታየት ማለት ነው እንጂ ከአምላክ ዘንድ በሚመጣላቸው ራእይ ላይ ተጽዕኖ ያደርጋል ወይ? ላ በፍጹም አያደርግም። በአይምሯቸው ላይ ላ በፍጹም አያደርግም። ገፋቻለሁ አይደል? ያ ነው የሆነው ነገር። ይህ ምናልባት ቲክቶክ ላይ ታዩት ትችላላችሁ። የትም ቦታ ላይ የሆነ ነገር የያዙ ይመስልና እንደዚህ ልክ እንዳለዙ ያሳዩናል። አይናችን ላይ ይደግሙታል። ህፃናት ናቸው። ትምህርት ቤት አይታችኋል። ከሌላ ሀገር መጡ እየተባለ የሆነ በድንጋይ ሲመቱ ምናምን ያሳዩናል። እነሱ ግን ጭራሽ ጫፋቸውን አልተነኩም። ለእኛ ግን አይናችን ላይ ያን ነገር የሆነ መስሎ አስመስለውብናል። ልክ እንዲህ ነው አይሁዶች በነብዩ ሰለላሁ ዐለይሂ ወሰለም ላይ ሊያደርጉ የቻሉት። ሀሳባቸው ግን አልተሳካላቸው። ሀሳባቸው ምን ነበር? አይሁዶች ከአምላኩ ዘንድ በሚመጣለት መለኮታዊ ራእይ ላይ ተጽዕኖ እንፍጠርበትና ያንን ነበር እናሳብደው አይነት ነገር ያደረጓቸው። በቀደሙት ነቢያት ላይ ሲያደርጉት እንደነበሩ ነቢያትን አዛ ሲያደርጉ እንደነበረው፣ ነገር ግን አልተሳካም። ይህ ነው በእርሳቸው ላይ የሆነው። ይህ السحر التخيل ይባላል። السحر الحقيقي እውነተኛው ድግምት ያ በፍጹም በነቢያት ላይ አይሆንም። በሙሳም ላይ የሆነው ምንድነው? አላህ ሰሐሩ አዕዩን الناس የሰዎችንም አይን ደገሙት አለ። ሲሕር ስለተባለ ብቻ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ በማንኛውም ሰው ላይ የሚሆነው ድግምት አይነት ነገር አድርገው ወስደውት ነበር። ያ አይደለም እና የነብዩ ሰለላሁ ዐለይሂ ወሰለም በአይናቸው ላይ ለዚህ ነው እናታችን አይሻ አንድ ነገር ያደረጉ ይመስላቸዋል፣ ነገር ግን አላደረጉትም። ካነ ይፍዐሉ ሸይ ለም ይፍዐሉ ሸይ ከአነሁ ይፍዐሉ ሸይ ከማ ቃለት ረዲየላሁ ዐንሃ የሰሩ ይመስላቸዋል፣ ነገር ግን አልሰሩትም። ያዩ ይመስላቸዋል፣ ነገር ግን አላዩም እያለች ያን ነገር ትናገራለች ማለት ነው። ይህን ይመስላል። እሺ ያም ሆኖ ራሱ በነብዩ ሰለላሁ ዐለይሂ ወሰለም በዚህ ላይ ይሄን ለመተቸት የሚያመጡት ሐዲስ ላይ የሚገራረቡ ድንቅ ተአምራቶችን ታያላችሁ። የነብይነታቸው ማረጋገጫ አንደኛ የዚህ አይነቱ በአይን ላይ የሚደረገውን ድግምት ያደረጉባቸውን አካሎችን ማወቃቸው። የሩቅንና ድብቅ ነገርን ማን ብቻ ነበር የሚያውቀው? አምላክ ነበር። ነገር ግን አንድ ነብይ የነብይነቱ ማረጋገጫ የሩቅንና ድብቅ ነገራትን ያውቃል። አንደኛ ምንድነው? ያደረገባቸውን አካሎች አወቋቸው። ከዛ ተናገሩ። ለቢድ ኢብኑ አልአዕሰም አሉ። አንደኛ ይህ አይሁድ ነው። ሁለተኛ ሌላ ተአምር ያ ነገር ያደረጉባቸው በአይን ላይ የሚሰራውን ድግምት የተደረገበትን ቁሱን ነገር ማወቃቸው በማበጠሪያ ነገር ብለው ነገሯቸው። ለሰሃቦች ቁጭ ብለው ቤታቸው ገብቷቸዋል።
በማበጠሪያ ነገር ተጠቅልሎ ታገኛላችሁ። ሶስተኛ ቦታውን ማወቃቸው ሂዱና ከዚህ ወንዝ ውሃ ስር በትልቅ ቋጥኝ ድንጋይ ስር ተቀብሮ ታገኛላችሁ በማበጠሪያ ተጠቅልሎ ብለው ተናገሯቸው። የተናገሩትም ቃል በቃል ተፈጸመ። ሱሐቦች ቀጥታ የነገሯቸው ቦታ ሲሄዱ እንዳሉትም ባሉበት ቦታ ያሉበትን ቁስ አገኙት። አያቸው አይደል? አንደኛ ያደረገባቸውን አካል ማወቃቸው ማንም ሳይነግራቸው ይፈቷል። ሁለተኛ የተደረገባቸውን ቁስ ማወቃቸው፣ ሶስተኛ የት እንደደበቁት ማወቃቸው፣ አራተኛ ከዚያ ነገር መፈወሳቸው፣ አምስተኛ መልአክ ተገልጦ ለእርሳቸው ያንን ሚስጥር መናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም በህልማቸው ተኝተው ሳሉ ነቢያቶች መለኮታዊ ራእይ በህልም ይገለጥላቸዋል። መልአኩ ገብርኤልና ሚካኤል መጥተው ነው ይሄን ነገር የነገሯቸው በህልማቸው። ነብዩ ሰለላሁ ዐለይሂ ወሰለም ከእርሳቸው ከአንዳቸው ከእግራቸው አንዳቸው ደግሞ ከራሳቸው ስር ተቀመጠና ማ ብረጁል ብሎ ተናገረ መልአኩ ጅብሪል ዐለይሂ ሰላም። ሰውየው ምን ሆኖ ነው አለ። ሚካኤል ምን አለ? ካን መጥቡብ በእርሱ ላይ እንዲታመም አድርገውበት ነው ብሎ ተናገረ። ያ መስሑር በአይን ላይ የሚደረገውን የድግምት አይነት ያንን አድርገውበት ነው አለ። መን ጠበሁ ብሎ ተናገረ። መልአኩ ጅብሪል ጠየቀ። ሚካኤል ምን አለ? ለቢድ ብን አልአዕሷም። ለቢድ ብን አልአዕሷም ማን ነው ይሄንን ሲህር ያደረገበት ብሎ ሲናገር ለቢድ ብን አልአዕሷም ነው ብሎ ተናገረ። እንዳሉትም ሆኖ ተገኘ። እነዚህ አካሎች ሁሉ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አምስት ድንቅ ተአምራቶች የዛን ጊዜ ታይተዋል። ሐታ ለመተቸት ብለው በሚያመጡት ሐዲስ ውስጥ ስለ እርሳቸው ትክክለኛ የነብይነት ማረጋገጫ በርካታ ነገራቶችን ማውጣት ይቻላል እያልኳቸው ነው። ሐዲስ ውስጥ ስለ እርሳቸው ለመተቸት ተብሎ የሚመጣው ላይ ለመተቸት ብለው የሚያመጡት ላይ የእርሳቸውን ነብይነት ላለመቀበል የሚያመጡት የሆኑ ሐዲሶች ላይ የእርሳቸውን ነብይነት የሚያረጋግጥ በርካታ ድንቅ ነገራቶችን ማውጣት ትችላላችሁ። አንደኛ መልአክ ተገልጦ ይሄንን መናገሩ፣ ሁለተኛ ለዚያ ነገር ፈውስን ማግኘታቸው ገዛቸው ያላረ ወዲያው ሐዲሱ ላይ ምን ይላል የሚገርማችሁ? አማ አነ ፈቀድ ሸፋኒ አላህ አሉ። እዛው ሐዲሱ ሲያልቅ ጊዜ እኔንም አምላክ አላህ ፈወሰኝ ብሎ ተናገሩ። ሶስተኛ የደገመውን አካል መናገራቸው፣ አራተኛ የተደገመበትን ቁስ መናገራቸው፣ አምስተኛ የተደበቀበትን ቦታውን ተናግረው ቀጥታ ሱሐቦች ሄደው በተባለው መሰረት የአይን እማኞች ሄደው ማረጋገጣቸው። ኩሉ هذا يدل على صدق نبوته عليه الصلاه والسلام። ይህ የነብይነታቸውን እውነተኛነት የሚያረጋግጥ ነው። ነብይ ብሎ ማለት ከነብይነት ማረጋገጫው አንደኛ ምንድነው? የሩቅንና ድብቅ ነገራቶችን በሌለበት ስፍራ እርሱ ይናገራል። በተናገረው መሰረት ያ ነገር ይፈጸማል ይገኛል። ይፈቻል አይደል? ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በዚህ ልተቻቸው በሚፈልጉበት የሆኑ ሐዲሶች ላይ ሁሉ የእርሳቸው የነብይነታቸው ማረጋገጫዎች ይገኛሉ ማለት ነው። ይሄን ያስላል። እሺ ማሊክ ሊያጠየቀለ ማን ነው? ፋሚሊ ነው የሚለው። አሎ ለጥያቄለማ እሺ እንግዲህ ዝም ካሉ ትንሽ ቁርአን እንቀራለን። ዛሬ አልቀራንማ። ዛሬ ሴቶች ሙስሊም እህቶቻችን እዚህ ለዝተር ቢሰሩ በጣም ጎበዝ የሆኑ ልጆች አሉ አይደል? እነሱ ልጆች እዚህ ከምሽቱ 3 ሰዓት ፕሮግራም አላቸው መሰለኝ። ልጅ በእስልምና አምና ወራን መታችሁ ተከታተላቸው አዳምጡ። እሺ ጥያቄ አለ ይቀጥ ድምጽ ጋር አካሰው አገጭ ሰላም አለይኩም። ወአለይኩም ሰላም ኡስታዝ ሰማል ነው ሰላም ይሰማል። ጥያቄ አለ። ሴት ልጅ ሚዲያ ከፍታ በሚዲያ ማውራት ትችላለች? እንደ ሐዲስ የሆነ ነገር በቃ እንደ ሚዲያ እንትን ከፍታ ማለት ይሰማል። الله سبحانه وتعالى بالقرآن ላይ وقرنا في بيوتكن ولا تبرجن تبرج الجاهلية الأولى ይላል። ሴቶች ማስተላለፍ ይችላሉ ወይ? ሸሪዓዊ እውቀትን ማስተማር ይችላሉ ወይ ከሆነ ጥያቄው አዎ ይችላሉ፣ ግን መስፈርቶች አሉት። አንደኛ መስፈርት ምንድነው? ፊቷን በሚዲያ ላይ እንዲህ ሳትገልጥ አላህ በቁርአን ላይ ሲናገር ሴቶች ቤታችሁ መርጋትን እርጉ እንደ ቀደምት ማይማን ዘመን ሴቶች መገላለጥን አትገላለጡ ይላል። ስለዚህ ፊቷን ሰትራ የምታስተምረው ሸሪዓዊ ትምህርት ችግር የለም። ነብያችን ሰለላሁ ዐለይሂ ወሰለም ጀዛኩም አላህ ኸይር ኡስታዝ ኢዳገለት ወተንታ አሁን ልክ በቃ ተማርታ ገለተው ሁሱ ከዛ በፊት አንዴ ማስታወቂያ ልስራ ነኝ። እሺ ሰላም አለይኩም ወራህመቱላህ።
እንትን ነበረ ኢንሻአላህ አላህ ካለ ኡስታዝ ቃላሚን ሁላችሁም ታውቁታላችሁ። በጣም ታላቅ ኡስታዝ ነው። በተለይ አብዛኞቻችሁ ላታውቁት ትችላላችሁ። ኤኒዌይስ በጣም የሚገርም ኡስታዝ ነው። በተለይ በግሪክ ማኑስክሪፕቶች ዙሪያና በዕብራይስጥ ምናምን። ኤኒዌይስ ምንድነው ታላቅ መጽሐፍ አዘጋጅቶልናል። መጽሐፉ ምንድነው? ቢብሊካል ክሪቲሲዝም ይባላል። ማን ቢብሊካል ክሪቲሲዝም የሚባል መጽሐፍ ሊያስመርቅ ምናምን ሃይላይቶችን ሊነግረን ስለሆነ ኢንሻአላህ ማክሰኞ ከምሽቱ 3 ሰዓት እኔ ቤት እንዳትቀሩ ማለት ነው። ኢንሻአላህ ሁላችሁም እንዳትቀሩ እና ለክርስቲያኖች በተለይ ተደራሽ አድርጉ። ብዙ ነገር ይማሩበታል። እቺ ለማለት ነው። ቪዲዮ አለ፣ ኮፒ ሊንክ ሼር ምናምን አድርጉ እና የኔ ኢንሻአላህ مرحبا እንደሰማችሁ። እሺ ከላይ ኢማን የትሽናሽው አንድ ቤቱን አስላ ልጆች ሰላም አለይኩም። አለይኩም ሰላም። አንዲት ልጅ አለች ክርስቲያን ናት። ጥያቄ ትፈልጋለች፣ ከዛ መስመር ትፈልጋለች። እሺ ጥያቄዋን ትጠይቅ ተቅርበት። ኦኬ ግን ኦሮምኛ ናት። እንዴት? እሺ አካምቡልቲ አማርኛ አታውቅም? አካምቡልቲ ነይ ጠይቂ። አካምቡልቲ ጅርታ የለም ይሰማል? የላ ጠይቂ የምትፈልጊው ነጋሜ ጆ ነጋታም ኦ ነጋታም ነጋማ ነጋሙ እነሱ ማውራት ኮኔክሽን እሺ ከየኒላ ነው ኦኬ ማለት ኦሮሚፋን ናጋር ታኒ አተ አፋን አማራኒ ንድበታ ማለት ንደገታ እንደንደው ባይ ደገዩ ኦሮሚፋን ተናገራ ማርካ እሺ ጋፈዱ መልስ ጥያቄሽ ምንድነው? ጋፈዱ እሺ ጋፈዱ ሲጀደ ጥያቄ ይያፈዱ ሲና ኤላሜ ጋፊናንስ ጋፈዱ ወሪ ሙስሊማ የሮ ኢሮኒ ሰላኒ ገው ሰላኒ ሱንደርቡቲራ ቢዮቴኔ ወዳተኒቱ ሰላቱ ምን ማልጃን ኤላ ወሪ ኢራ መሰላን የሮገው ሰላኒሱን ኢረደርቡራ ብዮ ሂማራኒ ብዮ ሰና ወዳአተኒቱ ሰላቱ ምን ቡሻዮ ዳባን እኔ አልገባኝም ደሞ እንዳልቀባጠር በአፈር ወደ ማረግ ይችላል ወይ ቢያ ነው ያለችው? ቢዮ ያለች መሰለኝ፣ ሀገር ያለች መሰለኝ። ቢዮ ከሆነ አዎ ትክክል ነው። ምን ይጎዳል? ዋ በሌለበት አጉ ቢሻን እንጀራ ነው ይጎዳማ። አይ ወሪ ዱበርቲዮ ማሊቲ ወዳአተኒቱ ሰላቱ ደንደው ባካ ቡሻን እንጀራ ሰነ ይወጅራተን ዱበርቶን ወላሂ ሌላ ሴቶቹ እሺ አታገባሽ ማለት ነው። አና ማንታተነና አምባሩን ፈጣ እሺ ሌላ ጥያቄ ያለሽ? እሱ አንድ ሰው አስገባና ይተርጉምልህ። በመሐመድ የሚባለው ልጅ አለ። እሺ ሌላ ጥያቄ ምንድነው? ጥያቄ ያላት እጂ ኦሮምኛ ስለምትናገር ነው። እሺ ኦሮሞኛ መናገር
يعني ኦሮምኛ ናት የምትችለው አማርኛ አይደለም ማሊቦ ያስተጋባልና እንደገና ተመለሰሽ ትገቢያለሽ እሺ አንዴ ባትሪ ሲያዘጋ ፊት ትንሽ ንቅራ እስኪ بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعصيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا حملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي
قولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا
تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا ما مت لسوف أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلال Claro, Samuel.